እንደምናውቀው አምራን ከናሆሜ እንዳረገዘችና እንግዲህ ዲኤንኤ ናሆም ወስዶ እንዳረጋገጠ ታውቋል ስለዚህ አምራን እዛ ቤት የምትገባበትን መንገድ አሁን ላይ ኤርሚያስ እንግዲህ ኑሐሚን እንዳረገዘች ኤደንና ወይዘሮ ዝናሽ ሲያወሩ ኤርሚያስ ሰምቶ ነበር ስለዚህ ኤርሚያስ ደግሞ ይሄንን ነገር ወስዶ ለአምራን ነግሯታል ማለት ነው እዚህ ጋር እኔ ግራ የገባኝ ነገር ቢኖር ምንድነው ኤርሚያስ ለምንድነው ለአምራን ይሄንን ሚስጥር የነገራት እውነትስ ኑሐሚን ከዛ ቤት እንድትወጣ ስለፈለገ መሰለኝ እኔ በኔ በኩል ምክንያቱም እሷ የሚፈልገው እዛ ቤት እንግዲህ ስላለች ነው እሷን ለማየት ነው እዛ ቤት ሄደው እንጂ እንግንም ብርም ሆነ ሀብት ምንም ፈልጎ እንዳልሆነ ይታወቃል ስለዚህ ኤርሚያስ ይሄንን ነገር እንዳረገዘች እንግዲህ ለአምራን የነገራት አምራን ተናግራ ኑሐሚንን ከዛ ቤት እንድትባረርና እንድትወጣ ስለፈለገ ነው በያስባለሁ አሁን ላይ እንግዲህ ኤርሚያስም ሲነግራት ይሄ ነገር ትክክለኛነቱ ስላልተረጋገጠ ኤደንን ይዛት እንድታወራትና እውነቱን እንድታውጣጣት ነው ስለዚህ አምራን አሁን ላይ እንግዲህ ኤደንን እውነቱን እያወጣጣቻት ነበር ገንዘብ በመስጠት ነገር ግን ኤደን ኑሐሚን አላረገዘችም ነው ያለችው አምራን እንግዲህ የኤደን ነገር ስላልጣማትና እውነት ይሁን ውሸት የሚለው በደንብ ለማረጋገጥ እንግዲህ አንገቷን ጠይቃታለች ማለት ነው ገንዘቡን የምትሰጣት ኤደን እውነተኛ የኑሐሚን ማርገዝ እውነት ከሆነና ይሄ ነገር ፌክ እንዳልሆነ ይሆነውን ለማረጋገጥ ነው ገንዘብ ይዛላት የሄደችው ምክንያቱም አሁን ላይ ኤደን የገንዘብ ሰው የጥቅም ሰው ስለሆነች ማለት ነው ከዚህ በፊትም እንደዚህ አይነት መረጃ ለአምራን ያልሆነ ትክክል መረጃ እንደሰጠቻት ይታወቃል አሁን ላይ ኤደን ምንድነው የምትለው እውነትስ ኑሐሚን አርግዛለች ነው የምትላት ወይስ ይሄ ነገር ትክክል አይደለም አላረገዘችም ነው የምትላት አሁን ላይ ኤደን ኑሐሚን አርግዛለች ብላ ለአምራን ከነገረቻት ወይዘሮ ዝናሽ ደግሞ ኤደንን አትለቃትም ማለት ነው ምክንያቱም ሚስጥሩ በእኛ ይሆን ለማንም ተንፈሽ እንዳትይ ብላታለች ስለዚህ አሁን ኤደን የወይዘሮ ዝናሽን ነገር ታከብራለች ወይስ ፌክ ነገር ነግራት ወይም ደግሞ ፌክ ወሬ ነግራት ትክክለኛ ያልሆነ ወሬ ነግራት ብሩን ተቀብላት ሄዳለች እስቲ እናንተ ይሄንን ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሌላው ጉዳይ እንደሚታወቀው ናሆሜ ለትንሽ ጊዜም ቢሆን አጎቱ ጋር ሄዶ ነበር አሁን ግን ወደዚሁ ተመልሷል ማለት ነው ስለዚህ አባትየው ለይኩን ናሆሜ እንግዲህ ድርጅቱን ሊያስረክበው ነው ማለት ነው እሱ እንዲሰራ ሁሉም ነገር እንዲቆጣጠር ስለዚህ የናሆም መምጣት እንግዲህ ለይኩን በጣም ደስ ብሎታል አሁን ላይ ድርጅቱን ለሱ ሰጥቶ ሙሉ በሙሉ ዋስትና እሱ እንዲሰራ ሊያደርግ ነው ማለት ነው እንግዲህ በዚህ በኩል ለይኩን እንዳለው ከሆነ ምንድነው ኑሐሚን ከናሆም ጋር እንግዲህ ረዳትነት ሆና እንድትሰራ ጠይቆታል ማለት ነው ናሆምም እንግዲህ ኑሐሚን እንደማይጠላትና በዚህ በለይኩን ሐሳብ ተስማምቷል ለወይዘሮ ዝናሽ ስለ ኑሐሚን መጥፎ ነገር ወይም ደግሞ ሌላ ነገር ማውራት አትችልም ምክንያቱም ኑሐሚን የያዘችው ሚስጥር ከባድ ስለሆነ ማለት ነው የወይዘሮ ዝናሽን እንግዲህ ወይዘሮ ዝናሽ ኤደን እንደነገረቻት ኑሐሚን እንዳረገዘች እንግዲህ ወረቀቱ ላይምና ምርመራውን አይተዋለች ነገር ግን አሁን ላይ ወይዘሮ ዝናሽ ተደናግራለች ምክንያቱም አንደኛው ወረቀቱ አርግዛለች ያለ ሲሆን እዚህ ጋር ደግሞ ምልክቱ ወይም ደግሞ ቴስት ያረጋችሁበት እንትኑ ፖዚቲቭ አይደለም ስለዚህ ይሄ ነገር ግራ ገብቷታል ማለት ነው አንደኛው ትክክል ነው አንደኛው ትክክል አይደለም የሚለውን እሷ ግራ ገብቷታል ነገር ግን ኑሐሚንን እሷም አንድ ሚስጥር ስለያዘችባት ይሄንን ሚስጥር መያዝ ስላለባት ነው እንግዲህ ይሄንን ነገር ኑሐሚንን ሄዳ የነገረቻት ማለት ነው እንዳወቀችባት የደበቀቻት ሚስጥር ወይዘሮ ዝናሽ እንደነቃችባት ለኑሐሚን ነገረቻት እንግዲህ ያው ወይዘሮ ዝናሽ ስሜታዊ ስለነበረችና ያንንም ደግሞ ኑሐሚንን ከዚህ ቤት ማስወጣት ስለፈለገች የራሷን ጉድታ እንግዲህ የኑሐሚንን ጉድ ለማውራት ፈጠነች ማለት ነው ነገር ግን ኑሐሚን የሷ ጉድ እንደሚበልጥና እንግዲህ ለይኩን ይሄንን ነገር ቢሰማ ምን እንደሚላት ምክንያቱም ለይኩን ወይዘሮ ዝናሽ ዳግም የሚባል ከሌላ ወንድ የተወለደ ልጅ እንዳላት አያውቅም ስለዚህ በዚህ እድሜዋ ደግሞ ይሄ ቅሌት ከተሰማባት ለይኩን ዝም የሚላት አይመስለኝም በጣም ውርደት ነው ማለት ነው ለሷ ራሱ ስለዚህ አሁን ላይ ኑሐሚን አባቷ ተሰማ ሄዶ እስከሚታከም ድረስ
ሚስጥሩን ሚስጥር አድርጋ እንድትቆይና እንግዲህ ኑሐሚንም አባቷ ታክሞ ሲመለስ ይሄንን ነገር ረስታ ቤቱንም ትታ እንደምትሄድ ነግራታለች ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ ሰክታለች። ኤደን ይሄንን ነገር ለማንም እንዳታወሪ ብላት ኤደንን አስጠንቅቃታለች። ወይዘሮ ዝናሽ ኤደንን ይሄንን ነገር ለማንም እንዳታወራ እንግዲህ አስጠንቅቃታለች። ኤደንም አሁን ላይ እንግዲህ ምንም ይሄንን ነገር ለማንም አታወራ ማለት ነው። ምክንያቱም ከወይዘሮ ዝናሽ ትዕዛዝ ውጪ የትም ስለማትሄድ ማለት ነው። ነገር ግን በኤደን አስተሳሰብ ወይም ደግሞ በኤደን ይሄንን ነገር ተናግራ እንግዲህ ኑሐሚንን ከዚህ ቤት ለማባረር አስባ ነበር ማለት ነው። ኤደን ቢሳካላት ኖሮና እንግዲህ እሷ ያሰበችው ኑሐሚንን ከዚህ ቤት ለማስወጣት እንግዲህ ውርደቷን ተከናንባ ምክንያቱም ይሄንን ነገር አቶ ተሰማ አባትየው ያቅም ለይኩንም ደግሞ የሚያውቀው እንግዲህ ኑሐሚን በእንደዚህ አይነት መልኩ አይደለም ማለት ነው። ስለዚህ ለይኩን ይሄንን ነገር ቢሰማና ኑሐሚንን ይሄንን ያረገዘችውን ነገር ቢያቅ ከዚህ ቤት መንጥር አርግቶ እንደሚያስወጣት እንግዲህ የኤደን እቅድ ዋና ሐሳቧ ይሄ ነበር። ነገር ግን ኑሐሚን ምንም ቢሆን እንግዲህ ለሷ የወይዘሮ ዝናሽን ጉድ መስማቷ ጠቅሟታል ማለት ነው። በዚህ ላይ አሁን ላይ ይሄንን ነገር መያዟ ኑሐሚን እንደፈለገች እንድትሆን ያደርጋታል። እንግዲህ ኤሚ አሁን ላይ ከአዋሳ ከመዝናናት እንግዲህ ቫኬሽን ሄዳ ነበር። ከመጣች በኋላ አሁን ላይ ስለ ኑሐሚን ስትጠይቃት አሁን ላይ እናትየው ተቀይራለች። ኤሚ ኑሐሚንን ከእናትየው ጋር ነው እንግዲህ ሲዘልፏትና እንግዲህ እሷ ላይ ሴራ ሲያሰሩባት ድሮ መታቃት ወይዘሮ ዝናሽም ማለት ነው። ነገር ግን አሁን ላይ ስለ ኑሐሚን መጥፎ ነገር ስተወራ ጭራሽ ወይዘሮ ዝናሽ ተቀይራ ኑሐሚን ላይ እንዳትደርስባትና ስለሷ በቃ ከዚህ በኋላ እንዳታነሳ ብላ አስጠንቅቃታለች ማለት ነው። ኤሚ አሁን ላይ ግራ ገብቷታል። ምክንያቱም እናቷ በዚህ ነው ያልክ መቀየሯ ግራ ገብቷታል። ስለዚህ ኤሚ በራሷ መንገድ ይሄንን ሚስጥር ልታወጣጣት ነው ማለት ነው። ማንን ነው? ኤደን አሁን ላይ ከወይዘሮ ዝናሽ ጋር አንድ ላይ እንደሆነች ስላወቁና ለሷም እንግዲህ ስለምትታዘዝላት ወሬም ስለምታቀብላት ስለምታቅ ኤደንን እንግዲህ ኤሚ በራሷ መንገድ የወይዘሮ ዝናሽን እንዲመለወጥ እና መቀየር በአንዴ ታወጣጣት ነው አሁን አስባለች። ሌላው ጉዳይ አምራን አሁንም ቢሆን በተደጋጋሚ ጊዜ እየመጣች ናሆም ግን የተቀመጠበት ቦታ ወይም ደግሞ እሱ እንግዲህ ሚዝናናበት ቦታ በመሄድ እንግዲህ የነሳችሁ ነው ማለት ነው። ምክንያቱም አሁን ላይ አምራን ልጁ ኢየሱ መሆኑ ስለተረጋገጠ አምራን እንደፈለገች መሆንና እንግዲህ ናሆምን ይቅርታ እንዲያደርግላትና እንግዲህ ልጅ በሆዷ እንደጸነሰች ስለሚያቅ እንግዲህ ከዚህ በኋላ አብረው መኖር እንደምትፈልግ ነው የምትነግረው። ነገር ግን ናሆሜ ከዚህ በኋላ ከሷ ጋር ምንም አይነት ኑሮ እንደማይኖርና እሷን እንደማይፈልጋት ነግሯታል። ነገር ግን ልጁን ወስዶ እቤት እንደሚያሳድገውና እሷን ግን እንግዲህ እንደማይፈልጋት የቤት ኪራይ ወይም ደግሞ ተከራይቶላት ቤት ሌላ ቦታ እንድትኖር ነው የፈለገው። ነገር ግን ኑሐሚን አምራን በዚህ ጉዳይ አልተስማማችም። አምራን ያሰበችው ምንድነው? አሁን ላይ የናሆምን ልጅ አርግዛለች። ስለዚህ እዛ ቤት በመሄድ እንግዲህ ወይዘሮ ዝናሽ እናትየው እንዲያርሷትና እዛው በመሆን እንግዲህ ከሱ ጋር መኖር ነው የምትፈልገው ማለት ነው። ምክንያቱም አሁን ላይ ናሆሜ እንግዲህ የለይኩንን ወይም ደግሞ የአባቱን ድርጅት ስለሚቀበልና እሱ ሊያስተዳድር ስለሆነ አሁን ደግሞ አምራን ይህንን ነገር ጥቅም ትፈልጋለች። በልጅ ሰበብ መጣ እንጂ ድሮም ለጥቅም ነበር የቀረበችው። ነገር ግን አሁን ላይ እንግዲህ አምራን እያስመሰለችውስ ወይስ እውነትስ አምራን ተወደው ይሁን የሚለውን አይታወቅም። ናሆሜ ከልቡ ነበር የሚያፈቅራት አምራን ባትጎዳው ኖሮ። ነገር ግን አሁን ላይ አምራን እዛ ቤት የምትገባበት ምክንያት ምንድነው ነው? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ ለይኩን አሁን ላይ ተሰማን ኤደንና ገነት ከተሰማ ጋር ወይም ደግሞ ከኑሐሚን ጋር አንድ ላይ ስለተጣሉ እነሱን ለማስታረቅ እየሞከረ ነው ማለት ነው። ምክንያቱም ለይኩን እናትየውን ወይም ደግሞ ገነትን ሲያያት በጣም ተጎሳቁላለች እና ይሄንን ነገር ደግሞ ያየ ለምን ዝም ትላለህ? ይቅርታ አድርገህላት ለምን አንድ ላይ አትሆኑም? ለይኩን ብሎታል ተሰማን። ነገር ግን ተሰማ ይሄ ነገር የተፈጠረው የራሷ ስራ እንደሆነና ስራዋ እንደዚህ እንደከፈላትና ለይኩንም ደግሞ እንደ ወንድምና እንደ ጓደኛም ጭምር ስለሚያየው ስለነሱ እንዳያነሳበት ነግሮታል ማለት ነው። ምክንያቱም በተሰማ አይፈረድበትም። ኤደንና
ገነት አንድ ላይ ሆነው ተሰማ ላይ ያደረጉበትን ነገር አይረሳም። ስለዚህ ተሰማ ከዚህ በኋላ ለኤደንና ለገነት መራራት የሚባል ነገር ከፊቱ ጠፍቷል ማለት ነው። ያንን ነገር አድርገው አሁን ላይ ሀብታም እንግዲህ ጓደኛ ባይኖረው ኖሮ ምን ይውጠው ነበር? እስቲ አሁን ላይ ለይኩን የሚባል እንግዲህ ወንድም የሆነ ባለውለታውም ስለሆነ ነው ለይኩን። አሁን ላይ ለይኩን ባይኖር ኖሮ እንግዲህ እነሱ ቤት ባይገባ ኖሮ ገነትና ኤደን መቼም ቢሆን ተሰማን አያስታውሱትም። በቃ ለጥቅማቸው ሲል እንደሆነ አቶ ለይኩን አላወቀም። በቃ እንግዲህ ገነት እዛ ጋር መታ ስታስመስልና ስትዋሽ ውሸቷን እውነት መስሎት ነው ለይኩን እንግዲህ ጥሩ ሰው መልካም ሰው ስለሆነ ይሄንን ነገር በርቅ ለመፍታት ያሰበው ማለት ነው። ነገር ግን ተሰማ በጣም ብዙ ነገር እንደበደሉትና ከባድ ነገር እንዳደረሱበት እና ያ ነገር ደግሞ ራሳቸውን ተመልሶ እየከፈላቸው ስለሆነ ስለነሱ መቼም ቢሆን ይቅር እንደማይልና እንደማያነሳበት ነግሮታል። አሁን ላይ አምራን እንግዲህ ይህንን መረጃ ካጣራሽ በኋላ የምታደርገው ነገር ምንድነው? ለአቶ ለይኩን መናገር ነው። ምክንያቱም አቶ ለይኩን ናሆም ኑሐሚንን እንዲያገባት ይፈልጋል። አሁን ደግሞ አምራን በልጁ የጸነሰችው ልጅ የማን ነው? የናሆም ነው። ስለዚህ አምራን የኑሐሚን ማርገዝ ይህንን ነገር ሄዳ ለአቶ ለይኩን ከነገረችው ኑሐሚንን ከዛ ቤት እንዲያባራትና አምራን ደግሞ በመተኩ ከናሆም ጋር እንድትሆን ይፈቅድልኛል ብላ እያሰበች ነው የምትገኘው። ምክንያቱም ከዚህ በፊት እንግዲህ አምራን ኑሐሚን ነች የኔን ህይወት ያበላሸችው ወይም ደግሞ ያመሰቃቀለችው ብላ ነው የምታስበው። ስለዚህ ኑሐሚንን እንግዲህ ከናሆም ጋር ለመለየትና ለይኩንም በሷ ያለው ተስፋ ወይም ደግሞ ከናሆም ጋር እንዲሆኑ ያለውን ፍላጎት እንዲያቆመው አሁን ላይ አምራን ምን ልታደርግ ነው? ለአቶ ለይኩን ይሄን ነገር ዜናውን ልትነግረው ነው። ከኤደን ካጣራሽ በኋላ እንግዲህ ኤደን ይሄን ነገር ውሸት ነው ካለቻት በቃ ይሄ ነገር መቼም ቢሆን ሄዳ የምትናገር አይመስለኝም። ለአቶ ለይኩን አትነግረውም፣ ውሸት ነው በቃ ውሸት ነበር ያ ነገር። ነገር ግን ይሄን ነገር እውነት ሆኖ ኤደን እውነት ነው ብላ ለአምራን ከነገረቻት የኑሐሚን ስቃይ በጣም ይከብዳል ማለት ነው። እሷ ላይ በጣም ሁሉም ነው የተነሱባት። በቃ በዚህ ላይ ወይዘሮ ዝናሽ እንግዲህ እሷ ምስጥር ባትይዝባት ኖሮ ኑሐሚንን በጣም ከባድ ነገር መጥፎ ነገር ለማድረግ ነው የምትፈልገው። ልጅየውም ኤሚ በዚህ ላይ እንደገና ደግሞ አሁን ላይ ኤደን መታለች። አሁን እንግዲህ ጭራሽ አሁን ደግሞ አምራን ልጁ እንግዲህ ያንተ ልጅ ነው የጸነስኩት የናሆምን ልጅ ነው ብላ እንግዲህ በማሰብና ይሄንን ምክንያት በማድረግ እዛ ቤት ልትገባ ነው። ስለዚህ አራት ለአንድ ሊሆን ነው ማለት ነው። ኑሐሚንን አራት ሆነው እንግዲህ ሊያሰቃዩት ነው ማለት ነው። ስለዚህ ኑሐሚን ደግሞ እንግዲህ ማርገዟን ለአባቷ መናገር አልቻለችም። ምክንያቱም በጣም ነው እሷም የምትጎዳው ለይኩንም አባትየውንም እንደ ውርደት ነው የሚቆጥረው ማለት ነው። በቃ መናገር አልቻለችም። አሁን ለምንድነው መናገር ያልቻለችው? አባትየው እስኪድንላት ድረስ ነው። ይሄን ነገር ኑሐሚን ዝም ያለችው አባትየው ድኖ ከተመለሰ በኋላ ያ ነገር ቢወራም ምንም አይመስለውም በቃ። ነገር ግን አሁን ላይ እንግዲህ በዚህ ህመም ላይ ሆኖ ይሄን ነገር ከተናገረችና እሱም በዚህ ነገር ላይ ከሰማት ለኑሐሚን የሚመጣው ነገር በጣም ከባድ ነው። ለአቶ ተሰማም እንግዲህ ለይኩን ለአቶ ተሰማ ያለው ተስፋና እንግዲህ አክብሮት ይቀንሳል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ ናሆሜ ከመጣ በኋላ ኑሐሚንና ኤደን እየተጨቃጨቁ ይደርሳል። ስለዚህ ይሄንን ነገር ካረጋጋ በኋላ እንግዲህ ኑሐሚን ስታለቅስ ሲያያት ያዝንና እንግዲህ ይጠይቃታል። ምክንያቱም ከዚህ በፊት ናሆም ሲጎዳ ኑሐሚን ሄዳ እያዝናናችውና እንግዲህ ያን ጉዳት እንዲረሳ አጠገቡ ነበረች። አሁን ደግሞ ያው በመተኩ ናሆሜ ያው እዛው ቤት እስኮነች ድረስ እሷን ለማጽናናት ገብቷል ማለት ነው። እንግዲህ ጭራሽ ኑሐሚን አሁን ላይ የራሷን ሐዘንና የራሷን ችግር ትታ ከአምራን ጋር እንዴት ናችሁ እንደገና አብራችሁ ናችሁ የሚል ጥያቄ የምታነሳበት የራሷ ችግር እያለባት። ምክንያቱም እንግዲህ ያው ለአባቷ ተሰማ እንደነገረችው ናሆም እንደምትወደው ነው። እውነት ወደደው አይተወደው አይታወቅም። ግን ያው እሱን ከአምራንና ከኤርሚያስ ለማራቅ ስትል ነው እንደዚህ ነገር የምታደርገው። ነገር ግን አሁን ላይ ናሆሜ ከአምራን ልጅ እንደጸነሰችና ያ ነገር ደግሞ እንግዲህ ኑሐሚን ትክክል ላይሆን ይችላል ብላ ገምታለች። ምክንያቱም አምራን ከኤርሚያስ ጋር ግንኙነት ስላላቸው ከዚህ በፊት
ያ ልጅ የኤርሚያስ ብላ ነው አስባ ነበር። ነገር ግን ናሆሜ እንግዲህ ዲኤንኤ አስመርምሮ ያ ልጅ ወይም ደግሞ የጸነሰችው ልጅ የራሱ የናሆም መሆኑን ነገራት ማለት ነው። አሁን ላይ ኑሐሚን ይሄን ነገር ስትሰማ ደነገጠች። ስለዚህ በአንድም በሌላም ቢሆን እንግዲህ ኑሐሚን አምራን ማርገዟና የሱ መሆኑን አውቃለች ማለት ነው። ስለዚህ አሁን ኤርሚያስና አምራን ግንኙነት ቢኖራቸውም ያ ነገር እስኪፈጠር ወይም እስኪፈጠር ድረስ እንግዲህ እንዳልሆነና ኤርሚያስ ለሷ እንደሚያስብላት አሁን ላይ ግልጽ ነው ማለት ነው። ስለዚህ አሁን ተመልሶ እንግዲህ ናሆሜ ከአምራን ጋር የሚሆን ነው ይመስላል። አሁን ላይ ለኑሐሚን እንግዲህ ከሷ ጋር መሆን እንደማይፈልግ ቢነግራት ነገር ግን አማራጭ የለውም። አሁን ላይ ናሆሜ ይሄንን ነገር ሚስጥር የነገራት እንግዲህ ራሷ ኑሐሚን እያስወጣጣችሁ እንግዲህ እየጠየቀችው ስለነበር ነው። ነገር ግን የራሷን ሚስጥርና ጉድ ሸፍናው እንግዲህ ናሆሜ ያንቺን ለምን አልነገርሽኝም ብሎ ጠይቋታል ማለት ነው። ምክንያቱም የራሱን ሙሉ ሚስጥር ዘርግፎ ከነገራት በኋላ የሷን እንደዚህ ማልቀስና እንደዚህ መሆን ምን እንዳደረጋት ለማወቅ ቢፈልግም ነገር ግን ኑሐሚን ይህንን ነገር ደግሞ አልነገረችውም። ምክንያቱም ይሄን ነገር ከነገረችው ለሷም ለአባትየውም ተሰማ አደጋ ነው የሚሆነው ማለት ነው። ዞሮ አሁን ላይ እንግዲህ ኤደን ይሄንን ነገር ታቃለች። ወይዘሮ ዝናሽ ባታቅ ኤደን ታቃለች። ኤደን ደግሞ እንግዲህ ለአምራን ከነገረቻት አምራን ደግሞ ለአቶ ለይኩን ቶሎ ለመናገር ነው ሐሳቧ ማለት ነው። እንግዲህ ኑሐሚን ከዛ ቤት ብትወጣ ኤርሚያስ በጣም ደስ ይሏል። ምክንያቱም እዛ ቤት የገባበት ምክንያትና ያለው ራሱ ኑሐሚን ስላለች ነው እሷን ለማየት ነው እንጂ እንግዲህ እዛ ቤት የሚገባበት ምንም አይነት ሚንስ የለውም። ለገንዘብ ለጥቅም ይባለው እንኳን ቢሆን ይሄን ያህል ምንም ጥቅም የለም። ነገር ግን ኑሐሚን እዛ ስላለች ነው የገባው። አሁን እንግዲህ ኑሐሚን በጣም ከባድ ውሳኔ ውስጥ ነው የገባችው ማለት ነው። ምክንያቱም ይሄንን ነገር በሚስጥር ይዛ ብትቆይም ነገር ግን ኤደን ይሄንን ነገር ፈልቀቃ አውጥታባት ሜዳ ላይ አስጣላታለች። ለወይዘሮ ዝናሽ ተናግራለች። ነገር ግን ወይዘሮ ዝናሽ ኤደንን ለማንም እንዳትናገር አስጠንቅቃታለች። ኤደን ደግሞ ብር ስለሚገዛት የገንዘብ ሰው ስለሆነች ይሄንን ነገር ለሌላ ሰው ከተናገረች በጣም ቤቱ ከባድ ነው የሚሆነው ማለት ነው። አሁን አምራን አለች፣ ኤሚ አለች፣ እንደገና ወይዘሮ ዝናሽ አለች፣ ኤደን አለች፣ አራት ናቸው። ኑሐሚን ብቻዋን ናት። በጣም ከባድ ነው። ኤርሚያስ አሁን ላይ ይሄንን ሚስጥር ለአምራን ከሚነግራት ራሷን ጠይቋት ማድረግ ያለበትን ነገር ማድረግ ነው እንጂ እንዴት ለአምራን አሳልፎ ኑሐሚን ይሰጣታል? እዚህ ጋር በጣም ነው ያናደደኝ። ምክንያቱም ልጁ የራሱ ነው። መቼም የናሆም አይል ገና አምራን ከናሆም ጋር ከተለያየች በኋላ በዚህ ፍጥነት ኑሐሚን ከናሆም ጋር ሆና እንደዚህ ይፈጠራል አይልም። ስለዚህ ኤርሚያስ ለኑሐሚን የሚጠነቀቅላትና የሚያስብላት የሚከላከልላት ቢሆን ኖሮ ለሷ ለአምራን ይሄንን ሚስጥር ባልነገራት ነበር ነው። እንግዲህ ኤርሚያስ ይሄን ነገር ያደረገው ኑሐሚን ከዛ ቤት ወጣለት አብሮት እንግዲህ ከዛ ቤት ወጣ ምንም ወደቅ የላቸውም ብሎ አብሮ ከሷ ጋር ለመኖር አስቦ ነው መሰለኝ እንጂ ሌላ ነገር እንግዲህ ምን ሐሳብ አስቦ ነው ይሄንን ነገር ሚስጥር የነገራት ለአምራን? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ አባትና ልጅ ተሰማና ኑሐሚን በናሆም ጉዳይ ናሆምን እንግዲህ ከዚህ በፊት ኑሐሚን ናሆምን እንደወደደችው ነግራው ነበር። አሁን ላይ ግን ናሆም ጋር እንደዚህ ያሰበችው ጋብቻ የሚባለው ነገር አባትየው እንዲተወው ነግሯለች ማለት። ምክንያቱም ይሄ ነገር ተፈጥሮባታል ሳታስበው። እንግዲህ እርግዝናው ባይፈጠር ኖሮ ከናሆም ጋር ጋብቻውን መታደርግ ይመስለኝ ነበር። ነገር ግን ይሄ እርግዝና ከተፈጠረ በኋላ ለአባትየው ለተሰማ ጋብቻ ምናምን የሚሉትን ነገር እንዲያቆም ነግሯለች ማለት ነው። አሁን ላይ ተሰማ የኑሐሚን እንደዚህ መቀያየር ከዚህ በፊት ለሱ እንደምታስብለትና እንደምትወደው ነግሮ ነበር። አሁን ግን በአንድ ቅስፈት እንግዲህ ወዲያው ተመልሳ ይሄ ነገር መሆን እንደሌለበትና ከሱ ጋር ለእንደዚህ አይነት የሚያህል ቅርበት እንደሌላት ለአቶ ተሰማ ስትነግረው በቃ ደንግጧል እሱ። ስለዚህ አቶ ተሰማውን እያሰበ ያለው ኑሐሚን ልጄ የሆነ ነገር ሆናብኛለች ብሎ እያሰበ ነው። ያው ሚስጥሩን ባያውቀውም ነገር ግን እንደ አባት የወንሹ ነገር አለ ብሎ ሊጠይቃት ሞክሯል። ነገር ግን ኑሐሚን ይሄን ነገር ለሱ መናገር ከባድና እፍረትም ስለሆነ ይሄን ነገር ለአቶ ተሰማ አልነገረችው ማለት ነው። ነገር ግን
አሁን ላይ አቶ ተሰማ እያለ ያለው ምንድነው እንደዚህ አይነት ሚስጥር ምትይጂ ከሆነና የሞንሹን ነገር የማትነግሪኝ ከሆነ እኔም ህክምናዬን እዛ ውጪ ከመሄድ ተዋለሁ ብሏታል ማለት ነው። አሁን ላይ እንግዲህ ኑሐሚን በጣም አጣብቂኝ ውስጥ ገብታለች። እንግዲህ ለማን እንግዲህ እንደምትናገርና ማን እንደሚሰማት ግራ ገብቷታል ማለት ነው። ስለዚህ ሐሳቧ ከባድ ነው። ምንም ማድረግ አትችልም። የመጣውን ነገር እንግዲህ በሰላም መቀበል ነው ያለባት። ስለዚህ ከኤርሚያስ ጋር እንግዲህ እንደገና መሆን ነው የሚኖርባት ማለት ነው። ሌላ አማራጭ የላትም። ሌላው ጉዳይ እንግዲህ አሁን ላይ ኤሚ ኑሐሚን እዛ ከናሆም ጋር በረዳትነት ትሰራለች ብላ እንግዲህ ወይዘሮ ዝናሽ ስትነግራት በጣም ደንግጣለች። ምክንያቱም እንግዲህ ኑሐሚንን እንደ ገረድና እንደ ሰራተኛናት የሚያት የምታያት ልጅ አሁን ላይ ከናሆም ጋር እንግዲህ ረዳትነት እዛ ድርጅት ውስጥ ትሰራለች ስትባል ግራ ገብቷታል። ስለዚህ አሁን ምን እያለች ነው ኤሚ? እሷ ከምትሰራ እኔ ከወንድሜ ጋር ያንን ድርጅት እሰራለሁ ብላ እንግዲህ እያቀራራች ነው ማለት ነው። የለይኩን ሐሳብ ሌላ ነው። ነገር ግን ኤሚ ኑሐሚን እንድትሰራ ስለማትፈልግና እንግዲህ ኑሐሚን ከናሆም ጋር እንድትሆን ስለማትፈልግ አሁን ላይ ራሷ ሄዳ ለመስራት ፈልጋለች ማለት ነው። እንግዲህ የአምራን ጉዳይ እንደሚታወቀው ኤደንን እውነት ይሁን ውሸት የሚለውን የኑሐሚንን እርግዝና እያወጣጣቻት ነው። ስለዚህ አሁን ለኤደን እውነቷን ኑሐሚን ማርገዟን ትነግራለች ወይስ አትናገርም? ከተናገረች ከወይዘሮ ዝናሽ ቤት ራሷ ወይዘሮ ዝናሽ እንደምታወጣት ፈንቅላ ተናግራለች። ስለዚህ ከብርና ከቤቱ ነው የሚበልጥባት። ስለዚህ ጥቅም ብዙ አለዛ ወይዘሮ ዝናሽ የምትሰጣት። ቤቱ ደግሞ እዚህ ጋር እንግዲህ ብሩ ደግሞ እዚህ ጋር እያሳሳት ነው። ነገር ግን የምትነግራት አይመስለኝም በኔ ቤት ብያስባለሁ። እስቲ በእናንተ ጉዳይ እውነትስ ኤደን ትነግራለች እውነቱን ወይስ አትናገርም የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ እንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።